ሰላም ሰላም ውድ ቻናል ቤተሰቦች እንዴት አላችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ቻናሌ በሰላም መጣችሁ። ለቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ። ነባሮቹ እንደተለመደው ላይክ እና ሼር እያደረጋችሁ እንድታበረታቱኝ ስል በትህትና ጠይቃችኋለሁ። ዛሬ አንድ ታሪክ ነው ወደ እናንተ ይዤ የመጣሁት። አንድ እህታችን በህይወቷ ያጋጠማትን ነገር ካካፈለች እኔ ላካፈላችሁ ነው የመጣሁት። እና ምንድነው እችነታችን እኔ የገጠመው? ምናልባት ብዙዎቻችን አሁን እሷ ባለችበት ህይወት ላይ እየኖርን ያለን ሰዎች ልንሆን እንችላለን፣ አይታወቅም። ነገ ደግሞ እሷ አሁን እየኖረች ያለችውን ህይወት እኛ ራሳችን ልንኖረው እንችላለን። እና እስኪ የሚያስተምረን ከሆነ ከህይወቷ እንማር። አብዛኛዎቻችን አረብ ሀገር ያለን እህቶች የሚገጥመን ታሪክ ነው ይሄ ታሪክ እና ችላ ብዬ ማለፍ አልፈለኩም። ላጋራችሁ ብዬ ነው የመጣሁት። ይቺ ባለ ታሪካችን ህይወት ያስጠልቶኛል፣ እኔ መኖር የምፈልገውና እየኖርኩ ያለሁት ለየቅል ነው። በጣም ብዙ አመት የለፋውበት ልፋቴ ሁሉ ዛሬ ላይ ትርጉም አጥቶብኛል ትለናለች። ምናልባትም ይሄ ታሪክ ብዙዎቻችንን ሊያስተምረን ይችላል። በተለይ አረብ ሀገር ያለንን የማዳም ቅመሞችን ገንዘብ እያሳደድን እድሜያችንን እየጨረስን ያለነውን የማዳም ቅመሞችን ብዙዎቻችንን ያስተምረናል ብዬ ስለማስብ ነው ዛሬ ይሄንን ታሪክ ወደ እናንተ ይዤ የመጣሁት። ምንድን ነው የምትለው ባለ ታሪካችን? ከዛሬ 16 አመት በፊት ነበረ ስደት የመጣሁት። አሁን ኢትዮጵያ ከገባሁኝ 7 አመቴ ይዣለሁ። ኦልሬዲ 8ኛ አመቴን ይዣለሁ ትላለች። 7 አመት ጨርሼ 8ኛ አመቴን ይዣለሁ ከአረብ ሀገር ጠቅልዬ ወደ ሀገሬ ከገባው ትለናለች። እና ይቺ ባለ ታሪካችን ምንድን ነው የምትለው? እኔ አረብ ሀገር ከመሰደዴ በፊት አግብቼ ነበረ። አግብቼ ከባለቤቴ ጋር የምንኖረው የኪራይ ቤት ውስጥ ነበረ ነው የምትለን። የኪራይ ቤት ውስጥ ነበረ የምንኖረው። አከራያችን ደግሞ በጣም መጥፎ ሰው ነበረች። ማለት በቃ እቃ ኮሽ ባለ ቁጥር ምንድን ነው የምትበጠብጡኝ? ለምንድን ነው የምትረብሹኝ? ሰው መተኛት አትችልም ምናምን እያለች እየመጣች አታስተኛንም ነበር። እና በጣም ነበረ የምሳቀቀው አለች። በቃ ውጭ ወጥቼ እሷ እያለች ውሃ መቅዳት ራሱ በጣም ነው የምፈራው አለች ማለት ነው። እና ያንን ሳይ እኔ ውስጤ እየፈራ መጣ አለች። እስከ መቼ ነው እንደዚህ የቤት ኪራይ ውስጥ እንደዚህ እየተሳቀቀን የምንኖረው? ነገ ደግሞ ልጅ ቢመጣ ራሱ እንዴት ነው ተቋቁመን ይሄንን ኑሮ መኖር የምንችለው ብዬ ለባለቤቴ አስረዳሁት። በእርግጥ ባለቤቴ ጥሩ ስራ ነበረው በሰዓቱ። ነገር ግን የቤት ኪራይ ከፍለን ቀለብ ከፍሎ ብዙ ነገሮችን የሚያስፈልገንን ነገር አሟልቶ ቤት ለመስራት የሚበቃ ገንዘብ አልነበረም። ምክንያቱም እሱ ብቻ ነበረ የሚሰራውና እስኪ እኔ ወደ አረብ ሀገር ልሰደድና ከዛ በኋላ ላግዝክ፣ ከዛ ቤት እንስራ፣ ቤት ከሰራን በኋላ ተመልሼ መጥቼ እንጋባለን፣ እንደገና አብረን መኖር እንጀምራለን ትለዋለች ማለት ነው ባለቤቷ በነገራችን ላይ ብዙም ፍላጎቱ አልነበረውም። ማለት ግን እሷ ገፋችሁ፣ በጣም ገፋችሁ። እኔ አንተ ስራ ነው የምትሄደው፣ እኔ ብቻዬን ቁጭ ብዬ እየተሳቀቅኩኝ ነው፣ በቃ አልፈልግም፣ ሁሌ ሲገባ ስወጣ ነዘንዘዋለሁ አለች። ከዛ ሳይወድ በግዱ እንደ ፍቃድሽ አለኝ አለች። በቃ እንደወደድሽ እንደፈለግሽ አድርጊ፣ እንደፈቀድሽ አድርጊ ብሎ ሲለኝ እኔም ቶሎ ብዬ ፓስፖርቴን አወጣሁኝና መጣ ወደ አረብ ሀገር ትለናለች። ደግሞ እንዳጋጣሚ ወደ ቤሩት ነበር የመጣችው። ቤሩት መጣች። የገጠማት በጣም ቆንጆ ቤት ነበረ። ትሰራለች፣ ገንዘብ ታገኛለች። በዛ ጊዜ አሪፍ ነበረ። ብዙ ነገሮች ርካሽ ነበሩ። ማለት ብሩ ትንሽ ቢሆንም የሚከፈላት ትንሽ ቢሆንም ምንዛሬው ትንሽ ቢሆንም ግን የኑሮ ውድነቱ እንደዚህ አልናረም ነበረ። እና እንዳሰብኩት አሳካው። ግን ለማሳካት 10 ምናምን አመት መጠበቅ ነበረብኝ አለች። 16 አመት እየሄድኩ እየመጣው 16 አመት አረብ ሀገር ቆዩ አለች። ከዛ በኋላ እግዚአብሔር ይመስገን እኔ እንደምፈልገው ሆነልኝ። ባለቤቴም ገንዘብ አገዘኝ። ቤት ሰራን፣ ቆንጆ ቤት፣ በጣም የሚያምር ቤት፣ ሰርቪሶች አሉት ቤት ሰራን አለች። ከዛ በኋላ ለጥቂት አመት ደግሞ የቤት እቃ ማሟላት አለብን። ብዙ ጊዜ እኛ አረብ ሀገር ያለን ሴቶች እዚህ
ያየነውን ቤታችን ላይ ማድረግ እንፈልጋለን። እዚህ ያየነውን እቃ፣ እዚህ ያየነውን ኑሮ እዛ አገራችን ገብተን መድገም እንፈልጋለን። ባለቤቷ በቃሽ እኔ ያለኝን እቃ እንገዛበታለን፣ በቃ ለእኔና ለአንቺ የሚሆን ነገር በቂ ነገር ከበቂ በላይ ነገር አለን፣ በቃ ግቢ ብሎ ቢላትም አይ ቆይ ይሄንን ማድረግ ፈልጋለሁ፣ እኔ በምፈልገው ዲዛይን ነው ይሄንን ማሰራት የምፈልገው፣ አልጋዬን በምፈልገው፣ ቁምሳጥኔን በምፈልገው፣ እቃዬን በምፈልገው ዲዛይን እያለች ሌላ ተጨማሪ አመት ጨመረች ቤት ከሰራች በኋላ። ከዛ ወጣም ወረደም አሳካች፣ ህልሜን አሳካውታለች፣ የምፈልገውን አገኘዋለች። ከዛ በኋላ ገባች፣ ጠቅልላ ወደ አገሯ ገባች። ጠቅልዬ ወደ ሀገሬ ህልሜን አሳክቼ ቤት ሰርቼ ቆንጆ የቤት እቃዎችንም በምፈልገው ልክ ከዚህ ካርጎ አድርጌ እዛ ባለው ኳሊቲ እቃዎችን መርጬ አስገዝቼ ቤቴን ፏ አድርጌ ወደ ሀገሬ ገባለች። እዚህ ጋር ነው ፖይንቱ። የተሰደደችው ለምንድን ነው? እሷ የተሰደደችው ቤት ለመስራት ከክራይ ቤት ለማውጣት። ምክንያቱም ወደፊት የኔሽ ችግር የለውም ወደፊት ልጅ በወልድ እንኳን በቃ እንደዚህ የቤት ክራይ ውስጥ እየተሳቀኩኝ እንዴት ሆኜ ነው ምኖረው ብላ ነው እሷ ለመሰደድ ያሰበችው። ተሳካላት፣ ተሰደደች፣ እሰየው ያለችው ሁሉ ሆነ፣ ሰራች፣ እግዚአብሔር ረድቷት ማለት ነው። ከዛ አገሯ ገባች። አገሯ ገብታ ከባሏ ጋር መኖር ጀመረች። ደስተኛ ናት፣ እግዚአብሔር ይመስገን። የፈለኩት ነገር አሁን አላለች በቃ። ነገር ግን የተፈለገው ትልቁ ነገር በህይወቴ ጎደለብኝ። እሱ ዘለዓለም የምኖረውን ህይወት ጨለማ አደረገብኝ። ያሰብኩት ህልሜን ሁሉ ገደል ከተተው ያለችው ትልቁ ታሪክ እዚህ ጋር ነው ያለው። ምንድነው የሆነችው? ምንድነው የገጠማት? ደስታዋን፣ ህልሟን ሁሉ ያሳካችውን ሁሉ ነገሯን የነጠቃት ነገር ምንድን ነው? አሁን የተጠበቀው ምንድነው? በቃ እሷ ገብታ ደስተኛ ሆና ልጅ ወልዳ በሰራችው ቤት ባስጌጠችው ቤቷ በቃ ፏ ብላ መኖር ነው ህልሟ። ሁላችንም የምንመኘው ህይወት ነው። በተለይ አረብ ሀገር ያለን ሴቶች ቤታችን ከዚህ ስንሄድ በእንደዚህ አይነት ዲዛይን አልጋ አሰርተን፣ በዚህ አይነት ቁምሳጥን አሰርተን፣ በእንደዚህ አይነት እቃ ከዛ ወልጄ ከዛ በቃ ብዙ ህልማችን ከዛ ጋር የተያያዘ ብቻ ነው እና የእሷም ህልም ይሄ ነበረ። ገባች። ነገር ግን ቢጠበቅ ልጅ የለም፣ ቢጠበቅ ልጅ የለም፣ ቢጠበቅ ልጅ የለም። በጣም ብዙ ጊዜ ጠበቁ፣ ተመረመሩ። በእርግጥ እሱ መውለድ ይችላል፣ ምክንያቱም ከሷ በፊት ወልዷል። እሱ እርግጥ ነው ታውቃለች፣ ከሷ በፊት ልጅ አለው፣ ወልዷል። አልተስማሙም፣ ከዛኛው ሚስቱ ጋር አልተግባቡም። ከዛ ወጣ እሱ ከተፋቱ ማለት ነው። ከበፊት ሚስቱ ጋር ባለመግባባታቸው ተፋታው ነው እሷን ያገባት እና እሱ ልጅ መውለድ እንደሚችል ታወቀ ነው፣ ሳይታለም የተፈታ ነው። ተመረመረች፣ በጣም ብዙ ቦታ ተመረመረች። ግን መውለድ ትቻለሽ ነው የምትባለው። መውለድ ትቻለሽ፣ ስለተጎዳሽ ትንሽ ጊዜ ጠብቂ ነው የምትባለው። በጣም ብዙ ጊዜ ጠበቀች። በዛ መሀል ባለቤቷ አረፈ፣ ሞተ። ባለቤቷ በዛ መሀል ሞተ ማለት ነው። ከዛ በኋላ በጣም አስቀያሚ ህይወት መምራት ጀመርኳለች። በቃ ህልሜ ሁሉ ከሱ ጋር አብሮ ተቀበረ። አንድ ልጅ መውለድ አልቻለችም። ሁለት ደግሞ አብሬው በደስታ እኖራለሁ፣ ቤት ሰርቼ ደግሞ ቆንጆ ቆንጆ እቃዎችን አሟልቼ ከባለቤት ጋር በደስታ እኖራለሁ ብላ አሰበችው። ባለቤቷ ድንገት በሞት ተለያት። ያቺ ልጅ ከሰውነት ጎዳና ወጣች። ህልሟን ሁሉ አብረው ቀበረች። ተረዳችሁ? ህልሟን ሁሉ አብረው ቀበረች። እዛ ቤት ውስጥ ለፍታ እድሜዋን ጨርሳ ደስታዋን ለማጣጣም ብላ የሰራችው ቤት ውስጥ ልጅ አልመጣም፣ ባል የለም። ከዛ በኋላ የማግባት ሞራሏን አጣች ማለት ነው። ምክንያቱም ምን ያደርግልኛል እኔ ወንድ ልቀልብ ነው እንዴ? የወንድ ልብስ ላጥብ ነው እንዴ? ማለት እኔ ልጅ ነበር የምፈልገው። ልጅ መውለድ ካልቻልኩኝ አይ ማገባው። ምክንያቱም ምንድን ነው ሴንስ አጣች። በቃ እሷ ለመኖር ትርጉም አጣች። እኛ የምንለፋው እኛ ምን በቃ ይሄን ሁሉ ምን ባጭጠው እድሜያችንን ጨርሰን ላባችንን ጠብ አድርገን ነገ እንዲሆኝ እመኑን ማለት ነው። አብዛኛዎቻችን ማዳም ቤት የምንሰራ የተሰደድን ሴቶች
አገሬ ገብቼ እንደዚህ ሰርቼ እንደዚህ አድርጌ እንደዚህ በቃ እንዴት ነው ቢዝነስ ውመን ሆኜ ምናምን እኖራለሁ ብለ አብዛኛዎቻችን ማለት 100% ባልልም አብዛኛዎቻችን እንደዛ አይደለም የምናስበው። ምንድነው የምናስበው? አገሬ ገብቼ እንደዚህ አይነት ቤት ሰርቼ እንደዚህ ቆንጆ የሚያምር ህይወት ኖራለሁ ከባሌ ጋር ልጅ ወልጄ ምናምን እንደዛ ነው የምናስበው። ያላገባን ከሆነ ማለት ነው ብዙዎቻችን እንደዛ ነው ማለት። ነገር ግን እንደዛ ብሎ ታሪክ የለም። እግዚአብሔር ሲፈቅድ ነው እኛ የምንፈልገውን ህይወት የምንኖረው። ነገ ገና ለገና እማናቀው ማለት ላላየነው ህይወት ገና ለገና በተስፋ ለምንኖረው ህይወት ብለን እድሜያችንን መኖር ሁሉም ነገር በነገራችን ላይ በጊዜው ነው የሚያምረው አይደል እንዴ ጋይስ? ሁሉም ነገር በእድሜያችን ነው የሚያምረው። ማለት እንዴት ነው አሁን 20 ዓመት ላይ ያለች ልጅ 20 ዓመት ላይ ያለች ወጣት ልጅ የምታደርገውን ነገር 40 ዓመት ላይ ያለች ሴት ብታደርግ ያምርባታል? በጭራሽ ያምርባት። በቃ ይሄ ሳይታለም የተፈታ ሀቅ ነው፣ ሁላችንም የምናውቀው ማለት ነው። ሁሉም ነገር የሚያምርብን በእድሜያችን፣ በጊዜያችን፣ በወጣትነታችን፣ በልጅነታችን ፍቅርም፣ ትዳርም፣ ልጅም ሁሉም ነገር የሚያምረን ብቻ ሳይሆን የሚያምርብንም የምናደርገው እያንዳንዷ እንቅስቃሴ የምታምረው በጊዜ ነው። እኛ እዚህ በ10 ምናምን ዓመት ከአገራችን ተሰደን ምንም ሳናቅ እንመጣና ቆይ የዛሬ ዓመት ቤት ሰራለሁ፣ የዛሬ 5 ዓመት ይሄን አድርጋለሁ፣ የዛሬ እያለን እድሜያችንን ብቻ ሳይሆን ብዙ ነገራችንን ካጣን በኋላ እሺ ሰየው ሰርተን ብሩን አገኘን፣ መቼ ልንጠቀመው ነው? መቼ ልንኖርበት ነው? መቼ እንደሶፋ ልንልበት ነው? የማይገባኝ ትልቁ ታሪክ እሱ ነው። እባካችሁ የኔ እህት እባክሽን እህቴ ማለት ነው በቃ ነገሽን ለእግዚአብሔር ስጭውና ከዛ በኋላ ዛሬ ላይ ይሄ የተንዛዛ እቅድ አይደለም። መኖር ያለብኝን በእድሜ መኖር አለብኝ። ይሄ ለቤተሰቦች ይሄ ለእገሌ ምናምን እምትዩን ታይና ያለሽን ቁጥር አድርገሽ ገብተሽ አገርሽ ፋ ብለሽ ኑሪ። ትኖሪያለሽ ደግሞ እመኚ። ዋናው እዚህ ጋር ነው ጨዋታው። በቃ እዚህ አምሮሽ ነው የሚያዝሽ። አምሮሽ እንዴ እና ቃልል እንዴ 2-3 ዓመት ብቻ ሰርተው ሄዶ እዚህ ሳያልፍላቸው አገራቸው ገብተው ሰርተው ቤት የሰሩ ትዳር መስርተው ፋ ብለው የሚኖሩ እና ቀደለ እህቶቻችንን ምንም ሳይታለም የተፈታ ነው። እዚህ አረብ ሀገር 10 ምናምን ዓመት ስለተገረድሽ አያልፍልሽ። በቃ እርግጠኛ ሆኜ የምነግርሽ ብልህ ከሆንሽ አረብ ሀገር መምጣት በጣም ሸጋ ነው። በነገራችን ላይ መጥፎ አይደለም። ብዙ ነገሮችን ያስተምረኛል። ብዙ ህይወት ያላስተማረንን፣ እድሜ ያላስተማረንን፣ ትምህርት ያላስተማረንን በጣም ብዙ ነገር የአረብ ሀገር ኑሮ ያስተምረናል። እንኳን መጣ በቃ እኔ በጣም ደስተኛ ነኝ አረብ ሀገር በመምጣት። በጣም ነው የምላችሁ። ማለት ብዙ ያጣሁት ነገር ቢኖርም በቃ ደስተኛ ነኝ። ምክንያቱም ለነገ ህይወቴ ስትሮንግ እንድሆን ብቻዬን መኖር እንድለምድ አድርጎኛል። በራሴ እንድተማመን አድርጎኛል። ማንንም ሰው እርዳታ እንዳልጠብቅ፣ ከማንም ምንም እንዳልጠብቅ አረብ ሀገር መምጣት አድርጎኛል። ነገር ግን ህይወት እዚያ ያበቃ። እኔ አረብ ሀገር ተምሬበታለሁ። በቃ እግዚአብሔር ከረዳኝ ከትንሽ ጊዜ በኋላ ሄጄ የራሴን ቆንጆ ህይወት እኖራለሁ። ገንዘብ ይዤ ሄጄ አይደለም። በነገራችን ላይ እኔ ማስበው እልፍ ነው። እኔ ማስበውን ህልሜን የሚያሳካልኝን ገንዘብ እዚህ ሀገር ቁጭ ብዬ ለመስራት ብዙ አመታትን ነው መፍጀት የሚጠበቅብኝ። እመኑኝ ማለት ነው። እሱ ደግሞ ለላይ ከባድ ነው። ምክንያቱም እንዴ መኖር የምፈልገው ህይወት አለ። ያንን ህይወት ሳልኖር ገንዘብ እያልኩኝ በቃ እዚህ ጃጅቼ በመቋሚያ መግባቴ ነው። አያችሁ፣ እፈራዋለሁ ያንን። በነገራችን ላይ አእምሮዬን ማሳመን አልፈልግም። በቃ ማለት እዚህ ሀገር ቆይቼ ይሄን ያህል ገንዘብ ይዤ ሄጄ ምናምን አእምሮዬን ማሳመን አልፈልግም። በቃ የሆነ ሰዓት ላይ እንዴት ላስረዳችሁ፣ በቃ ሸነት ሲያደርገኝ ይበቃኛል ብዬ መግባት ነው ፈልገው። ጋብቼ እጄ ላይ ያለውን ገንዘብ ማየት አልፈልግም። አእምሮዬን ሬዲ ማድረግ፣ በቃ ራሴን ሬዚስት ማድረግ እችላለሁ። ከታች ተነስቼ ሰርቼ ሰው ሀገር አይደለም አገሬ ገብቼ ሰርቼ ቤት መስራት እችላለሁ። የራሳቸው በነገራችን ላይ ኢትዮጵያ የሚኖሩ ሰዎች ህይወታቸውን እንትን እያሉ ነው የሚሄዱት።
ማለት እኩል በእኩል ነው የሚያስኬዱት። እንዴት ነው እኩል በእኩል የሚያስኬዱት? ጎበዝ ከሆኑ ስራቸውን እየሰሩ ትዳራቸውን እየመሩ ልጆቻቸውን እያሳደጉ ራሳቸውን እየጠበቁ ማለት ያ ሁሉም ሰው አይደለም። እርግጥ ጠንካራ ሴት እንደዛ ነው የምትሄደው። ገባችሁ? ጠንካራ ሴት እንደዛ ነው ህይወቷን የምትሄደው። እኛ ግን እዚህ አረብ ሀገር ተደብቀን ይሄን ያህል ብር ይዤ ሂጄ እንደዚህ አይነት ቤት ሰርቼ እንደዚህ ይሁን ያለምነውን ህይወት ሳንኖር ባጭሩ እንቀራለን። ገባችሁ? ምን ያደርግልኛል እኔ ቤት፣ ምን ያደርግልኛል እኔ መኪና፣ ምን ያደርግልኛል እኔ ቁስ፣ የምፈልገውን ህይወት ደስ ብሎኝ ሳልኖር ማለት ነው። እባካችሁ ንቁ። ማለት ነገ ምን እንደሚመጣ አይታወቅም። በቃ ደስተኛ እንድንሆን ነው፣ እንዲያልፍልን ነው የተሰደድነው አይደለም። እሰየው እግዚአብሔር ከረዳን አገራችን ሆነንም ያልፍልናል። በእርግጥ አንቺ የት ሆነሽ ነው እንደዚህ የምታወሪው ልትሉኝ ትችላላችሁ። ነገር ግን እኔ ሁሌ ማለት ነው ካልኩሌት አደርጋለሁ። ይሄን ያህል ማለት ይሄን ያህል ገንዘብ ቢይዝ ይሄን ያህል በቃ ይሄንን ይዤ ወደ ሀገር ይገባለሁ እላለሁ ማለት ነው። ነገር ግን ይሄን ያህል ገንዘብ ሰርቼ ይሄን ያህል አደርጋለሁ እዚህ ቁጭ ብዬ፣ እውነቴን ነው እላችሁ። እኔ አሁን እዚህ ቁጭ ብዬ ቤት መስራት ፈልጋለሁ ካልኩ አላስበውም። ጭራሽ ማሰብ አልፈልግም። ማሰብ መጥፎ ነው ማለት አይደለም። አሁንም ተረዱ። ግን ብዙ ነገራችሁን አታችሁ አይደለም፣ በምትችሉት ልክ ብቻ ነው ማድረግ የሚገባችሁ። ገባችሁ? ህይወትን ቀብራችሁ አይደለም። ነገ በጣም መልካም ጊዜ ይመጣል። እግዚአብሔር ከረዳን ጥሩ ቦታ እንደርሳለን፣ ምንም ጥርጥር የለውም። በርቱልኝ። ነገር ግን ዛሬ ላይ መኖር እየቻላችሁ ነገ 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 እያላችሁ እድሜያችሁን ሰው ሀገር አትጨርሱ። ለእኔ ታርጌት አሁን ዛሬ ማውራት የፈለኩት ትልቁ ታርጌት ማለት ህልሞቻችንን እግዚአብሔር ያሳካለን፣ እግዚአብሔር ይጠብቃችሁ። አመሰግናችኋለሁ አብራችሁን ስለቆያችሁ። በቀጣይ ቪዲዮ እስከምመጣ ድረስ በድጋሚ ላይክ ማድረግ እንዳትረሱ። በድጋሚ ቪዲዮን ላይክ ማድረግ እንዳትረሱ። ሼር ብታደርጉ ደስ ይለኛል። ኮሜንት ብትሰጡኝ ደግሞ በጣም ውድድ አደርጋችኋለሁ። አመሰግናለሁ። ባይ